ሰላም እንዴት ናችሁ? ዛሬ ፊዚክስ ግሬድ 11 ዩኒት 5 ሂት ኤንድ ካሎሪሜትሪ የመጨረሻው ፓርት ይዘን መጥተናል። በባለፉት ቪዲዮዎች ከዩኒት 5 የወጡ ጥያቄዎችን በርከት ያሉ ጥያቄዎችን ለማየት ሞክረን ነበር። ቪዲዮውን ወደኋላ ተመልሳችሁ እንድታዩ ይሁን። ዛሬ ካቆምንበት እንቀጥላለን። 43ኛ ጥያቄ እንደዚህ ይለናል። How much heat is released when 50 gram of steam at 100 degrees Celsius condensed to water at 100 degrees Celsius? Latent heat of vaporization for water 2.26 times 10 to the power of 6 joule per kilogram. ምንድነው 50 ግራም ስቲም የነበረ ኮንዴንስ ተደርጎ በ100 ዲግሪ ሴልሺየስ ላይ ኮንዴንስ ተደርጎ ወይም ፌዙን ቼንጅ ቢያደርግ እና ሂት ሪሊዝ የሚደረገው አማውንቱ ምን ያክል ሂት ሪሊዝ ይደረጋል ይለናል። ይሄ ከፌዝ ቼንጅ ጋር ያለ ጥያቄ ነው። ፌዝ ቼንጅ ላይ ላተንት ሂት የምንለው ኮንሴፕት አለ ብለን አይተን ነበር በፊት። ይሄ ላተንት ሂት የምንለው ላተንት ሂት ኦፍ ቫፖራይዜሽን ወይም ላተንት ሂት ኦፍ ፊውዥን የምንለው የሆነ ሰብስታንስ ፌዙን ቼንጅ ሲያደርግ ሶሊድ የነበረው ወደ ሊኩዊድ፣ ሊኩዊድ የነበረው ወደ ጋዝ ወይንም ጋዝ የነበረው ወደ ሊኩዊድ ወይንም ሊኩዊድ የነበረው ወደ ሶሊድ ሲቀየር ያለ አማውንት ኦፍ ሂት ወይ ሪሊዝድ የሚደረግ ወይንም አብዘርቭ የሚደረግ አማውንት ኦፍ ሂት ኤነርጂ ነው። በዚህኛው ኬዝ ደግሞ ምንድነው ስቲም የነበረው በ100 ዲግሪ ሴልሺየስ ወደ ወተር ኮንዴንስ ቢደረግ ይሄ ሂት ሪሊዝድ ነው የሚደረገው እና እዚህ ላይ ያለው ላተንት ሂት ኦፍ ቫፖራይዜሽን ስንት ይሆናል የሚለው ነው። አማውንት ኦፍ ሂት ነው የተጠየቅነው። ጊቭኖቹን አውጥተን እንሰራለን። ጊቭኑን ስናወጣ የመጀመሪያ ምን ተሰጥቶናል? ማስ ተሰጥቶናል። ማስ 50 ግራም ተሰጥቶናል። ሌላ ደግሞ ላተንት ሂት ኦፍ ቫፖራይዜሽን ተሰጥቶናል። ላተንት ሂት ኦፍ ቫፖራይዜሽን ስንት ተሰጥቶናል? 2.26 times 10 the power of 6 ጁል ፐር ኪሎ ግራም ተሰጥቶናል። የተጠየቅነው አማውንት ኦፍ ሂት ስንት ይሆናል? ወይንም ይሄ ሪሊዝድ የተደረገው ሂት ሪሊዝድ የተደረገው አማውንት ኦፍ ሂት ኤነርጂ ነው የተጠየቅነው። ይህንን ጥያቄ ለመስራት የላተንት ሂት ኦፍ ፊውዥን ላይ የምንጠቀመውን ፎርሙላ እንጠቀማለን። amount of heat energy absorbed or released during phase change is equals to mass times latent heat ነው። latent heat በዚህ ኬዝ latent heat of vaporization ነው የምንለው። እሺ ምንድነው ማሱ 50 ግራም ተሰጥቶናል። እዚች ጋር ዩኒቱን ማመሳሰል አለብን ወይ ይሄንን ወደ ግራም መቀየር አለብን ወይንም ደግሞ ይሄንን ወደ ኪሎ ግራም መቀየር አለብን። ስለዚህ በቀላሉ ለመስራት ይሄንን ወደ ግራም ብንቀይረው ወይንም በ1000 ስናካፍለው ስንት ይሆናል? 0.05 ኪሎ ግራም ይሆናል። ያው ዩኒቱን መመሳሰል ስላለበት ነው። እሺ 0.05 ኪሎ ግራም አለን ማሱ። ላተንት ኦፍ ቫፖራይዜሽን ደግሞ 2.26 times 10 the power of 6 ጁል ፐር ኪሎግራም ተሰጥቶናል። ኦኬ ይሄንን ቁጥር ስናባዛው ኪሎግራም በኪሎግራም ይጣፋል። 0.05 times 2.26 times the power of 5 ይሄ ቁጥር ሲባዛ 113,000 ጁል ይሆናል ማለት ነው። ስለዚህ አማውንት ኦፍ ሂት ሪሊዝድ ማለትም ስቲም የነበረው ወደ ወተር ኮንደንስ ስናደርግ ሪሊዝ የሚደረገው ወደ ውጪ ወደ ሰራውንዲንጉ ሪሊዝ የሚደረገው አማውንት ኦፍ ሂት ኤነርጂ ይሄንን ያክል ነው ማለት ነው። በዚህ መሰረት መልሳችን ቢ ነው። እሺ ሁለተኛ ጥያቄ
44ኛ ጥያቄ 0.4 kilogram block of aluminum is heated and placed in 1 kilogram of water. The water's temperature increased by 4 degrees Celsius after the block is added. If specific heat capacity of aluminum is 0.0 joule per degree Celsius and specific heat of water is 4.18 joule per degree Celsius, how much heat was transferred to the water? ይህ ምንድን ነው? የሆነ አልሙኒየም ብሎክ አለ 0.4 አልሙኒየም ብሎክ አለ ማሱ 0.5 ኪሎ ግራም የሆነ ይሄ አልሙኒየም ብሎኩ ሂትድ ተደርጓል። መጀመሪያ ሂት ተደርጎ ከዛም ምን ላይ ነው የተጨመረው? የሆነ 1 ግራም ወተር ላይ እዚህ ወተር አለ ብንል ይሄኛውን እዚህ ላይ ነው የጨመርነው እና ይሄ ሂት የተደረገ ነው። ሂት የተደረገውን በ1 ኪሎ ግራም ወተር ላይ አደረግ ነው። ከዛን ወተሩ ቅድም ከነበረበት ቴምፕሬቸር መጀመሪያ ላይ አልሙኒየሙ ከመጨመሩ በፊት ከነበረበት ቴምፕሬቸር በስንት ጨመረ? በ4 ዲግሪ ሴልሺየስ ቴምፕሬቸሩ ኢንክሪዝ አደረገ። በስንት? በ4 ዲግሪ ሴልሺየስ 4 ዲግሪ ሴልሺየስ ቴምፕሬቸሩ ኢንክሪዝ አደረገ። ከዛን ሌላ ምንድነው የተሰጠን? ስፔሲፊክ ሂት ካፓሲቲ አልሙኒየም ተሰጥቶናል። የአልሙኒየሙ ስፔሲፊክ ካፓሲቲ ተሰጥቶናል። የወተሩም ስፔሲፊክ ካፓሲቲ ተሰጥቶናል። ምንድነው የተጠየቅነው? አማውንት ሃው ማች ሂት ወስ ትራንስፈር ቱ ወተር። ስለዚህ ኦልዌይስ ሂት ትራንስፈር የሚያደርገው ከሆት ኦብጀክት ቱ ወደ ኮልድ ኦብጀክት ነው። ሂት ትራንስፈር ያለው ሂት ትራንስፈር ከሆት ኦብጀክት ወደ ኮልድ ነው። በዚህ ኬዝ ሂት የተደረገው አልሙኒየም ብሎኩ ነው። አልሙኒየም ብሎኩ ወደ ወተሩ የተወሰነ አማውንት ኦፍ ሂት ትራንስፈር ያደርጋል። ስለዚህ ያ ትራንስፈር የተደረገው ወደ ወተሩ ትራንስፈር የተደረገው አማውንት ኦፍ ሂት ኤነርጂ ምን ያክል ነው? በሌላ መልኩ ከአልሙኒየሙ ሎስት የተደረገው አማውንት ኦፍ ሂት ኤነርጂ ወይንም ወተሩ አብዘርብ ያደረገው አማውንት ኦፍ ሂት ኤነርጂ ስንት ነው የሚለው ጥያቄው። በዚህ መሰረት ጊቭኖቹን አውጥተን እንስራቸው። ጊቭኖቹ ምንድነው የተሰጡን? ማስ ኦፍ ወተር ተሰጥቶናል 1 ኪሎ ግራም ተሰጥቶናል። ሌላ ምንድነው የሚያስፈልገን? ስፔሲፊክ ካፓሲቲ ኦፍ ወተር ስፔሲፊክ ካፓሲቲ ኦፍ ወተር 4.18 ጁል ፐር ዲግሪ ፐር ግራም ዲግሪ ሴልሺየስ ተሰጥቶናል። ሌላ ምንድነው? ቼንጅ ቴምፕሬቸር የወተሩ ቼንጅ ቴምፕሬቸር ኦፍ ወተር ወይም ኢኒሻሊ ከነበረበት በ4 ዲግሪ ሴልሺየስ ከፍ ብሏል ማለት ቼንጅ ቴምፕሬቸሩ 4 ዲግሪ ሴልሺየስ ነው። ኦኬ ከዛ ምንድነው የተጠየቅነው? አማውንት ኦፍ ሂት ኤነርጂ አብዘርብድ ባይ ወተር ወይም ወደ ወተሩ ትራንስፈር የተደረገው ወተር ወይም ወተሩ አብዘርብ ያደረገው አማውንት ኦፍ ሂት ኤነርጂ ስንት ነው ነው። ይሄ ማለት አማውንት ኦፍ ሂት ኤነርጂ ባይ ወተር ወይም ወደ ወተሩ ትራንስፈር የተደረገው። ይህንን ጥያቄ ለመስራት ኪው ኢዝ ኢኳልስ ቱ ወይም የሂትን ጀነራል ፎርሙላ ተጠቅመን መስራት እንችላለን። ማስ ኦፍ ወተር ታይምስ ስፔሲፊክ ካፓሲቲ ኦፍ ወተር ታይምስ ቼንጅ ኢን ቴምፕሬቸር። ስለዚህ በዚህ መሰረት ስንሰራው ማሱ 1 ኪሎ ግራም ተሰጥቶናል። ያው ዩኒቱን ወደ ተመሳሳይ መቀየር ስለሚያስፈልገን ወደ ግራም ስንቀይረው 1 ኪሎ ግራም ማለት 1000 ግራም ጋር እኩል ነው። ስለዚህ ማስ ስንት ነው? 1000 ግራም። እሺ ስፔሲፊክ ሂት ካፓሲቲ ኦፍ ወተር 4.18 ጁል ፐር ግራም ዲግሪ ሴልሺየስ። እሺ ሌላ ምን ተሰጥቶናል? ቼንጅ ቴምፕሬቸር 4 ዲግሪ ሴልሺየስ። ኦኬ ይሄንን ቁጥር ስናባዛው ግራም በግራም ይጣፋል፣ ዲግሪ ሴልሺየስ በዲግሪ ሴልሺየስ ይጣፋል። 1000 ሲባዛ 4.18 ሲባዛ በ4 ይሄ ስንት ይሆናል? 16000
16720 ጁል ይሆናል። ስለዚህ amount of heat energy absorbed by water ወይም ወተሩ አብዘርብ ያደረገው ሂት ኤነርጂ ወይንም ወደ ወተሩ ትራንስፈር የተደረገው amount of heat energy 16720 ጁል ይሆናል ማለት ነው። እሺ በዚህ መሰረት ኦኬ ኤግዛክት ቁጥር ባይኖርም በምርጫው መሰረት ተቀራራቢ ቁጥር ያለን ይሄ ስለሆነ ቢ ይሆናል ማለት ነው መልሳችን 16736 ጁል። እሺ 45ኛ ጥያቄ calorimetry is primarily concerned with measurement of A temperature change, B heat exchange, C specific heat capacity only, D latent heat only ይለናል። ስለ ካሎሪሜትሪ ነው። ካሎሪሜትሪ ኦኬ ካሎሪሜትሪ ምንድነው ከሚለው ብንነሳ ከዲፊኒሽኑ ራሱ ስነሳ ይሄ አማውንት ኦፍ ወይም ሂት ኤነርጂ ትራንስፈር ወይ ኤክስቼንጅ ያደረገውን ሜጀር ለማድረግ የምንጠቀመው ሜጀር ለማድረግ የሚጠቅመን ነው የካሎሪሜትሪ የምንለው። ለምሳሌ የሆነ ኬሚካል ቼንጅ ሊሆን ይችላል ወይም በኬሚካል ሪአክሽን ይሁን ወይ በፊዚካል ቼንጅ መካከል በማተሮች መካከል ፊዚካል ቼንጅ ሲኖር ወይንም ኬሚካል ሪአክሽን መካከል የሆነ የአማውንት ኦፍ ሂት ትራንስፈር አለ። ሂት ትራንስፈር ወይ ሂት ኤክስቼንጅ ያንን የሂት ትራንስፈር ወይም ሂት ኤክስቼንጁን ኳንቲቲውን ምን ያክል ሂት ትራንስፈር ተደርጓል ወይም ምን ያክል ሂት ኤክስቼንጅ ሆኗል በዚህ ኬሚካል ሪአክሽን ወይም በዚህ ፊዚካል ቼንጅ ጊዜ የሚለውን ሜጀር ለማድረግ የምንጠቀመው ነው። ስለዚህ በዚህ መሰረት ካሎሪሜትሪ is primarily concerned with measurement of temperature change ይለናል። ይሄ ቴምፕሬቸር ቼንጅን ሜጀር ለማድረግ የምንጠቀመው ቴርሞሜትር ነው። አብዛኛው ቴርሞሜትር ነው ቴምፕሬቸር ቼንጅ ሜጀር ለማድረግ የምንጠቀመው። ነገር ግን ቴምፕሬቸር ቼንጅ በካሎሪሜትሪ ላይ የሂቱን ፋይንድ ለማድረግ ሂቱን ለማግኘት እንጠቀማለን። ግን ፕራይመሪሊ ግን የቴምፕሬቸር ቼንጅ ሜጀር ለማድረግ ካሎሪሜትሪን አንጠቀምም። ቴምፕሬቸር ሜጀር ለማድረግ የምንጠቀመው ቴርሞሜትር ነው። ቢ ላይ ሂት ኤክስቼንጅ ይለናል። ይሄ ትክክል ነው። ካሎሪሜትሪ ፕራይመሪ ኦብጀክቲቭ ወይም ዋና አላማው የካሎሪሜትሪ ሂት ኤክስቼንጅን ሜጀር ለማድረግ ነው። በየሆነ ፊዚካል ቼንጅ ጊዜ ወይንም በየሆነ ኬሚካል ሪአክሽን ወቅት አማውንት ኦፍ ሂት ትራንስፈር የምንለው ወይም ሂት ኤክስቼንጅን ሜጀር ለማድረግ ኳንቲቲውን ሜጀር ለማድረግ የምንጠቀመው ነው። ይሄ ፕራይመሪ ኦብጀክቲቭ ነው። ይሄ ትክክለኛ መልስ ነው። ሲ ላይ ደግሞ ስፔሲፊክ ሂት ካፓሲቲ ኦንሊ ይለናል። ይሄ ስፔሲፊክ ሂት ካፓሲቲ ኦፍ ማቴሪያል የምንለው የማቴሪያሎች ፕሮፐርቲ ነው እና በካሎሪሜትሪ ተጠቅመን ድራይቭ ማድረግ እንችላለን። ነገር ግን ይሄ ለስፔሲፊክ ሂት ካፓሲቲ ሜጀር ለማድረግ ወይም አብሶሉት ሜጀር አይደለም የካሎሪሜትሪ የምንለው። ነገር ግን በተዘዋዋሪ ስፔሲፊክ ካፓሲቲ የኦብጀክቶችን ድራይቭ አድርገን ማግኘት እንችላለን። ግን ዋና ኦብጀክቲቭ አይደለም። ስለዚህ ይሄም መልስ አይሆንም። ዲ ላይ ላተንት ሂት ኦንሊ ይለናል። ላተንት ሂት የምንለው በፌዝ ቼንጅ ጊዜ ያለው ነው። ፌዝ ቼንጅ ጊዜ ሲኖር ብቻ ነው ላተንት ሂትን ሜጀር የምናደርገው። ነገር ግን ካሎሪሜትሪ ሙሉ ፕሮሰስ ላተንት ሂቱንም ፌዝ ቼንጅም በፌዝ ቼንጅ ውጪ ያለውን ሂት ትራንስፈር ሙሉ ከቴርማል ኮንፊግሬሽን ጋር ያለውን ሙሉን ሜጀር ለማድረግ ስለሆነ ላተንት ሂት ኦንሊ ብቻ የሚለው ፎልስ ነው። ስለዚህ ትክክለኛው መልስ ቢ ነው። እሺ 46ኛ ጥያቄ the principle of mixture state that in isolated system A heat gained by cold body equal to heat lost by hot body. B final temperature is always average of initial temperature. C all substance reach 0 degree Celsius. D heat is always converted into work ይለናል። ምንድነው ይሄ ጥያቄ ፕሪንሲፕል ኦፍ ሚክስቸር ይሄ በውህደት ወይም በቅይጥ
ፕሪንሲፕል አማካኝነት የሆነ አይሶሌትድ ሲስተም ውስጥ ያለውን የሚገልጸው ከሚከተሉት ውስጥ የቱ ነው ይለናል። እና ይሄ ከፕሪንሲፕል ኦፍ ሚክስቸር የምንለው ከኮንዘርቬሽን ኦፍ ኤነርጂ ጋር ይገናኛል ወይ ከዛ ነው ዳይሬክትሊ ዲራይቭድ የተደረገ ኮንዘርቬሽን ኦፍ ኤነርጂ ከዛ ጋር ይገናኛል። ምንድነው የሆነ አይሶሌትድ ሲስተም አለ። ይሄ አይሶሌትድ ሲስተም የምንለው ከውጪ ኤክስተርናል የሆነ አዲሽናል ሂት ወደ ውስጥ የማይገባበት ውስጥ የነበረውም አማውንት ኦፍ ሂት ወደ ውጪ ደግሞ የማይወጣበት ሲስተም ወይንም ዝግ ወይም ክሎዝድ ሲስተም የምንለው አይነት የሆነ ክሎዝድ ሲስተም ቢኖር እዛ ውስጥ ያለ አማውንት ኦፍ ሂት ትራንስፈር ማድረግ ይችላል። ነገር ግን ወደ ውጪ አይወጣም ወይም ከውጪም ሌላ አዲሽናል የሆነ ሂት አይገባም። እና በዚህ በአይሶሌትድ ሲስተም ላይ ሁሉም ተርማል ኤነርጂዎች ያሉት የሆነ ክሎዝድ ሲስተም ውስጥ ያለ ሁሉም አይነት ተርማል ኤነርጂ ወይም ሂት ኤነርጂ ከሆት ኦብጀክት ወደ ኮልድ ኦብጀክት ሎስት ያደርጋል። ያ ደግሞ ሎስት ያደረገው ከጌን ከሚደረገው ጋር እኩል ነው ማለት ሂት ሎስት ኢዝ ኢኳልስ ቱ ሂት ጌን። የሆነ ክሎዝ ሲስተም አለ። እዚህ ውስጥ ያሉ ኦብጀክቶች አሉ። ይሄ ኦብጀክት 1 ቢሆን ይሄ ደግሞ ኦብጀክት 2 ቢሆን ምንድነው ክሎዝ ሲስተም ከዚህ ሲስተም ውስጥ ያለው ሂት አማውንት ኦፍ ሂት ወደ ውጭ አይወጣም፣ ከውጭም ወደ ውስጥ አይገባም። ነገር ግን እዚህ ውስጥ ያሉ ኦብጀክቶች ወይም እዚህ ውስጥ ያሉ ሁሉም አይነት ተርማል ኤነርጂዎች አንዱ ሎስት ሊያደርግ ይችላል፣ አንዱ ደግሞ ጌን ሊያደርግ ይችላል እንበልና ለምሳሌ ይሄ ሆት ቢሆን ደግሞ ኮልድ ቢሆን ይሄ ኦብጀክቱ ከሆት ወደ ኮልድ ኤነርጂ ትራንስፈር ያደርጋል። ይሄ ሆት ኦብጀክት ኤነርጂውን ሎስት ያደርጋል። ይሄ ኮልድ ደግሞ ከዚህ ሎስት የተደረገውን አማውንት ወይም ኤግዛክትሊ ከዚህ ሎስት የተደረገውን ያክል አማውንት ኦፍ ሂት ይሄ ደግሞ አብዘርቭ ያደርጋል ወይም ጌን ያደርጋል። ስለዚህ ይሄ ፕሪንሲፕል ኦፍ ሚክስቸር ስቴት ኢን አይሶሌትድ ሲስተም የሚለው በዚህ መሰረት ሂት ጌን ባይ ኮልድ ኦብጀክት ኢኳል ቱ ሂት ሎስት ባይ ሆት ቦዲ ከሚለው ጋር ነው። ቢ ላይ ፋይናል ቴምፕሬቸር ኢዝ ኦልዌይስ አቨሬጅ ኦፍ ኢኒሻል ቴምፕሬቸር ነው። ይሄ ፎልስ ነው። ፋይናል ቴምፕሬቸሩ የኢኒሻል ቴምፕሬቸሩ ብቻ አይደለም፣ የኢኒሻል ቴምፕሬቸሩ አቨሬጅ ብቻ አይደለም። ሲ ላይ ደግሞ ኦል ሰብስታንስ ሪች 0 ዲግሪ ሴልሺየስ ይለናል። ሂት ትራንስፈር አድርጎ ኢኩሊብሪየም ሲመጣ 0 ዲግሪ ሴልሺየስ ይመጣል ማለት አይደለም። ኢኩሊብሪየም ቴምፕሬቸሩ ከዜሮ ውጪም ሊሆን ይችላል፣ ግን ሁሉም ሰብስታንስ 0 ዲግሪ ሴልሺየስ ላይ ይመጣሉ ማለት አይደለም። ይሄም ፎልስ ነው። ኢት ኢዝ ኦልዌይስ ኮንቨርትድ ኢንቱ ወርክ ይለናል። ከቴርሞዳይናሚክ ወርክ ጋር በሂት አማካኝነት የሚሰራ ወርክ ጋር ይገናኛል። ከሚክስቸር ኦፍ ከፕሪንሲፕል ኦፍ ሚክስቸር ወይም ኮንዘርቬሽን ኦፍ ኤነርጂ ጋር አያገናኝም። ስለዚህ ትክክለኛው መልስ ኤ ነው ማለት ነው። እሺ 47ኛ ጥያቄ in a calorimetry when steam is condensed into water the heat released by steam is absorbed by the surrounding water. If 50 gram of steam is condensed at 100 degrees Celsius and the latent heat of vaporization is 2260 joule per gram, how much heat is released? ምንድነው የሆነ ካሎሪሜትሪ ያለን እና ስቲም የነበረው ውሃ ስቲም ማለት ከ100 ዲግሪ ሴልሺየስ በላይ ሲሆን ስቲም ነው የምንለው እና ስቲም የነበረውን ኮንዴንስ አድርገን ወደ ሊኩዊድ ፎርም ወተር የምንለው ፎርም ቢቀየር እና ይሄ ስቲም በነበረበት የነበረው ሂት ሪሊዝድ ቢደረግ እና ሪሊዝድ የተደረገው ሲስተም ሂት ደግሞ በሰራውንዲንግ ወተር ወይም በወተር አብዘርብ ቢደረግ ምንድነው የተጠየቅነው? 50 ግራም ኦፍ ስቲም ነው የስቲሙ መጀመሪያ የተሰጠን። ከዛን ደግሞ ኮንዴንስ ያደረገው 100 ዲግሪ ሴልሺየስ ነው። ላቴንት ሂት ኦፍ ቫፖራይዜሽን ተሰጥቶናል። ምንድነው የተጠየቅነው? ሃው ማች ሂት ኢዝ ሪሊዝድ። ይሄ ሪሊዝድ የተደረገው ሂት ምን ያክል ነው? አማውንቱ ምን ያክላል ነው የተጠየቅነው። ስለዚህ በዚህ መሰረት አማውንት ኦፍ ሂት ሪሊዝድ
ወይንም amount of heat absorbed by water because heat released by steam is heat absorbed by ከሰራውንዲንግ ጋር እኩል ነው ብለውናል። ስለዚህ በዚህ መሰረት ምንድነው መጀመሪያ ጊቨኖቹን ስናወጣ ማስ ተሰጥቶናል። ማስ 50 ግራም ወተር ተሰጥቶናል ወይም 50 ግራም ተሰጥቶናል። ላተንት ሂት ኦፍ ቫፖራይዜሽን ደግሞ አለን። ላተንት ሂት ኦፍ ቫፖራይዜሽን 2260 ጁል ግራም። እዚህ ላይ ሂት ሪሊዝድ ከሂት አብዘርብድ ጋር ሂት ሪሊዝድ የተደረገው ከስቲም ላይ ነው። ስቲም ከነበረበት ወተር ሂቱ ሪሊዝ ተደረገ። ነገር ግን ሂት አብዘርብድ የሆነው ደግሞ ከሰራውንዲንግ ወተር ወይም ባይ ወተር ነው። እና ይሄንን ጥያቄ ለመስራት ባጭሩ how much heat is released የሚለውን ለመስራት በሂት አብዘርብድም ማግኘት እንችላለን። ወተሩ አብዘርብ ያደረገው አማውንት ኦፍ ሂት ከሰራን ሂት ሪሊዝድ ባይ ስቲም የሚለውን በቀላሉ መስራት እንችላለን። ስለዚህ ሂት ሪሊዝድ ዱሪንግ ፌዝ ቼንጅ ላይ ይሄ ስቲም የነበረው ወደ ወተር ሲቀየር ያለውን በላተንት ሂት አማካኝነት መስራት እንችላለን። ስለዚህ ማስ ታይምስ ላተንት ሂት ኦፍ ቫፖራይዜሽን። ስለዚህ ማሱ ደግሞ ስንት ነው? 50 ግራም ተሰጥቶናል። ኦኬ ሌላ ደግሞ ምን ተሰጥቶናል? ላተንት ሂት ኦፍ ቫፖራይዜሽን 2260 ጁል ፐር ግራም ተሰጥቶናል። ይሄንን ስናባዛው 50 ግራም ሲባዛ 2260 ስንት ይሆናል? 113000 ጁል ይሆናል። ይሄ ኪው ወይም amount of heat released ወይንም amount of heat absorbed by surrounding water ነው። ዩኒቶቹ ግራም በግራም ይጣፋል፣ ጁል ነው የሚሆነው። ስለዚህ 113000 ጁል የያዘው መልስ ነው። እሺ 48ኛ ጥያቄ when using an electrical heater to determine specific heat capacity of a liquid the energy supplied by heater is usually calculated as a energy is equals to mass times specific change temperature, B energy is equals to mass times latent heat, C energy is equals to power times time, D energy is equals to voltage times current ይለናል። ምንድነው በኤሌክትሪካል ሂተር ተጠቅመን ፎር ኤግዛምፕል ኤሌክትሪካል ሂት ተጠቅመን ስፔሲፊክ ሂት ካፓሲቲን ዲተርሚንስን በምናደርግበት ጊዜ የሊኩዊዶችን ያው ኤሌክትሪካል ሂተርን ተጠቅመን የስፔሲፊክ ሂት ካፓሲቲን መፈለግ እንችላለን። እና በዛ ጊዜ ወደ ሊኩዊዱ ሳፕላይድ የሚደረግ ኤነርጂ ሰፕላይድ ባይ the heater is usually calculated as ይለናል። ፎር ኤግዛምፕል የሆነ ሊኩዊድ ቢኖርና ሂተር ቢኖርን አስዩም አድርጋችሁ እና በዚህ በኤሌክትሪካል ሂተር አማካኝነት የሊኩዊዱን ስፔሲፊክ ሂት ካፓሲቲ ማግኘት እንችላለን። በዚህ ጊዜ ይህንን ስፔሲፊክ ሂት ካፓሲቲውን ስናገኝ ከኤሌክትሪካል ኤነርጂው ወይም ከኤሌክትሪካል ሂተሩ ሰፕላይድ የሚደረግ ኤነርጂ አለ። ወደ ሊኩዊዱ ሰፕላይድ የሚደረግ ኤነርጂ አለ ወይም ኤነርጂ ኢንፑት የምንለው። ይሄ ኤነርጂ ኢንፑት የምንለው በኤሌክትሪካል ሂተር አማካኝነት ወደ ሊኩዊዱ ሰፕላይድ የሚደረገው ኤነርጂ ነው ኤነርጂ ኢንፑት የምንለውና ይሄ ከምን ጋር እኩል ነው? ከኤሌክትሪካል ወርክ ጋር እኩል ነው። ኤሌክትሪካል ወርክ ኦቨር ታይም ምንድነው በኤሌክትሪካል አማካኝነት ከሚሰራው ስራ ጋር እኩል ነው ኤነርጂ ኢንፑት። ስለዚህ በዚህ መሰረት ይሄ ኤነርጂ ኢንፑት የምንለው ኤነርጂ ከፓወር ታይምስ ታይም ጋር እኩል ነው በፎርሙላ ስንጽፈው። ስለዚህ ኤነርጂ ኢንፑት is equals to power times time or duration of time። በዚህ መሰረት ኤ ላይ ምን ይላል? ኤነርጂ
is equals to mass times specific heat capacity times change temperature ይላል። ይሄ ሊኪውዱ አብዘርብ የሚያደርገው ኤነርጂ ነው እንጂ አብዘርብ ነው አብዘርብድ ኤነርጂ ባይ ሊኪውድ ነው እንጂ ኤነርጂ ሰፕላይድ አይደለም። ይሄ ኤነርጂ አብዘርብድ ባይ ነው። ቢ ላይ ደግሞ ኤነርጂ ማስ ታይምስ ላተንት ሂት ኦፍ ላተንት ሂት ይለናል። ይሄ ከላተንት ሂት ወይም ከፌዝ ቼንጅ ጋር ያለው ሂት ነው፣ ኢንፑት ኤነርጂ አይደለም። ሲ ላይ ኤነርጂ ኢኳልስ ቱ ፓወር ታይምስ ታይም ይለናል። ይሄ ትክክል ነው። ኤነርጂ ኢንፑት ነው። ይሄ ኤነርጂ ኢንፑት ባይ ኤሌክትሪካል ሂተር ነው። ወደ ሊኪውዱ ኢንፑት የተደረገው አማውንት ኦፍ ኤነርጂ በዚህ ፎርሙላ ካልኩሌት ማድረግ እንችላለን። ዲ ላይ ደግሞ ኤነርጂ ኢኳልስ ቱ ቮልቴጅ ታይምስ ከረንት ይለናል። ቮልቴጅ ታይምስ ከረንት ሲጀመር ቮልቴጅ ታይምስ ከረንት ማለት ራሱ ፓወር ነው እንጂ ኢስ ኖት ኤነርጂ አይሆንም። ይሄ የፓወር ፎርሙላ እንጂ የኤነርጂ ፎርሙላ አይደለም። ስለዚህ በዚህ መሰረት ኤነርጂ ኢንፑት የሚሆነው ፓወር ታይምስ ታይም ነው የሚሆነው። ይሄ የኤነርጂ አብዘርብድ ባይ ነው። ይሄ ሊኪውድ ውስጥ ያለው ሊኪድ ከኤሌክትሪካል ሂተር አማካኝነት የመጣውን ኤነርጂ አብዘርብ ሲያደርግ ወይም ያደረገውን ለመስራት የምንጠቀመው ነው። ነገር ግን ኢንፑት ኤነርጂውን ለመስራት ይህንን ፎርሙላ ነው የምንጠቀመው። እሺ 49ኛ ጥያቄ 100 gram of water at 80 degrees Celsius is mixed with 200 gram of water at 10 degrees Celsius in calorimetry. What is the final equilibrium temperature of a mixture? Assume no heat loss and neglect the heat capacity of calorimetry. Specific heat of water is equals to 4.2 joule per gram degree Celsius. ምንድን ነው 100 ግራም ወተር አለ በ80 ዲግሪ ሴልሺየስ ያለው እና ከ20 ግራም 200 ግራም በ10 ዲግሪ ሴልሺየስ ካለው ወተር ጋር በካሎሪሜትሪ ውስጥ ሚክስ ቢደረግ ቢዋህዱ እና የፋይናል ቴምፕሬቸር ኦፍ የሚክስቸሩ የነዚህ የ200 ግራም ወተር በ80 ዲግሪ ሴልሺየስ ያለው እና 200 ግራም ወተር በ10 ዲግሪ ሴልሺየስ ያለው ሚክስቸር ፋይናል ቴምፕሬቸሩ ስንት ይሆናል ነው ተብለን የተጠየቅነው። እሺ ጊቭኖቹን እናውጣ። ጊቭን ማስ 1 ይሄንን በ80 ዲግሪ ሴልሺየስ ያለውን ማስ 1 ብለን ብንወስድ የወተሩን ማስ 1 ስንት ነው 100 ግራም እና ቴምፕሬቸሩ ደግሞ ቴምፕሬቸር 1 ብንል ቴምፕሬቸር 1 ስንት ነው 80 ዲግሪ ሴልሺየስ። ሌላ ደግሞ ምን ተሰጥቶናል ሚክስድ ዊዝ 200 ግራም ኦፍ ወተር አት 10 ዲግሪ ሴልሺየስ ይለናል። ይሄን ደግሞ ማስ 2 ብንል የዚህን ወተር ማስ 200 ግራም እና ቴምፕሬቸሩን ደግሞ ቴምፕሬቸር 2 ብንል 10 ዲግሪ ሴልሺየስ። ይሄ ከዚህ ጋር ሚክስ ሲደረግ ፋይናል ቴምፕሬቸሩ ስንት ይሆናል ነው። ፋይናል ቴምፕሬቸሩ ስንት ይሆናል። ሌላ ደግሞ ምን ተሰጥቶናል ስፔሲፊክ ሂት ካፓሲቲ ተሰጥቶናል። የስፔሲፊክ ካፓሲቲ ኦፍ ወተር ስንት ነው 4.2 ጁል ፐር ግራም ዲግሪ ሴልሺየስ ተሰጥቶናል እና የካሎሪሜትሪውን ስፔሲፊክ ካፓሲቲ ኔግሌክት አድርጎ ተብለናል እና ሌላ የተነገረን ኖ ሂት ሎስት ይላል። ሂት ሎስት የለም ወደ ሰራውንዲንጉ ሂት ሎስት የለም። ስለዚህ ወደ ሰራውንዲንጉ ሂት ሎስት ከሌለ በ80 ዲግሪ ሴልሺየስ ያለው ወደ 10 ዲግሪ ሴልሺየስ ካለው ውሃ ጋር ሚክስ ስናደርገው የሂት ትራንስፈር አለ። ከዚህ ላይ የተወሰነ አማውንት ኦፍ ሂት ሎስት ያደርግና ይሄኛው ደግሞ ጌን ያደርጋል። ስለዚህ ሂት ሎስት ኤንድ ሂት ጌን ኢኩል ይሆናል። ስለዚህ በዚህ መሰረት ይህን ጥያቄ ለመስራት heat lost is equals to heat gain ብለን እነሳለን። ሂትን ሎስት ያደረገው በ80 ዲግሪ ሴልሺየስ ያለው ውሃ ነው። ሂትን ጌን ያደረገው ደግሞ 110 ዲግሪ ሴልሺየስ ላይ ያለው ነው። ቢኮዝ
ሂት ኦልዌይስ ትራንስፈር የሚያደርገው ከሆተር ኦብጀክት ወደ ኮልደር ኦብጀክት ስለሆነ በዚህ መሰረት የሂት ሎስት ሂት ጌይን ኮንሰፕት ተጠቅመን ይህንን ጥያቄ ስንሰራ ማስ 1 ሂት ሎስት ያደረገው ማስ 1 አለ፣ ስፔሲፊክ ካፓሲቲ አለ። ያው ሁለቱም ወተር ስለሆነ ስፔሲፊክ ካፓሲቲ ኦፍ ወተር ታይምስ ቼንጅ ቴምፕሬቸር አለ ኢዝ ኢኳልስ ቱ ጌን ያደረገው ደግሞ ማስ 2 ነው። ይህም ወተር ስለሆነ ስፔሲፊክ ካፓሲቲው አይቀየርም። ሲ ወተር ወይም ስፔሲፊክ ካፓሲቲ ኦፍ ወተር ታይምስ ቼንጅ ቴምፕሬቸር። እሺ ከዛ ማስ 1 ታይምስ ስፔሲፊክ ካፓሲቲ ታይምስ ቼንጅ ቴምፕሬቸሩ የሚሆነው T1 ማይነስ ቲ ፋይናል ነው። ማስ 2 አለን ስፔሲፊክ ካፓሲቲ ኦፍ ወተር ታይምስ ቼንጅ ቴምፕሬቸር ደግሞ ቲ ፋይናል ማይነስ ቲ2 ነው። እዚች ጋር ቲ1 ማይነስ ቲ ፋይናል እና እዚህ ቲ ፋይናል ደግሞ ቲ2 ያልንበት ምክንያት ይሄ ከ80 የነበረበት ወደ ከ80 በታች ወዳለ ቴምፕሬቸር ፋይናል ወይም ይሄ ከ80 ዲግሪ ሴልሺየስ ወደ ተወሰነ ዲግሪ ሴልሺየስ ስለሚቀንስ ስለዚህ ቴምፕሬቸር ፋይናሉ ከ80 እና ከ10 መካከል ነው የሚሆነው ወይም ኢኩሊብሪየም ቴምፕሬቸር የምንለው እና ከ80 ላይ ቴምፕሬቸር ፋይናሉን እንቀንሳለን። በዚህ ኬዝ ላይ ደግሞ ከ10 በላይ ነው የሚሆነው ፋይናል ቴምፕሬቸር። ስለዚህ ቲ ፋይናል ማይነስ ቲ ቴምፕሬቸር 2 ብለን እንወስዳለን። ሰብስቲቲዩት ስናደርግ ማስ 1 ስንት ተሰጥቶናል? 100 ግራም ተሰጥቶናል። ስፔሲፊክ ካፓሲቲ ኦፍ ወተር 4.2 ጁል ፐር ግራም ዲግሪ ሴልሺየስ። እሺ ቲ ፋይናል ማይነስ ቲ1 ማይነስ ቲ ፋይናል ስንት ነው? 80 ዲግሪ ሴልሺየስ ማይነስ ቲ ፋይናል ይሆናል። ኦኬ ኢዝ ኢኳልስ ቱ ማስ 2 ደግሞ 200 ግራም ሲባዛ ስፔሲፊክ ካፓሲቲ 4.2 ጁል ፐር ግራም ዲግሪ ሴልሺየስ ኤንድ ቴምፕሬቸር ፋይናል ማይነስ ቲ2 10 ዲግሪ ሴልሺየስ። ኦኬ እሺ ይህንን ስንሰራው 4.2 ጁል ፐር ዲግሪ ሴልሺየስ የሚለው በዚህም ስላለ ማጥፋት እንችላለን። ስለዚህ ስንት ይሆናል? 100 ግራም ሲባዛ 80 ዲግሪ ሴልሺየስ ማይነስ ቲ ፋይናል ኢዝ ኢኳልስ ቱ 200 ግራም ሲባዛ ቲ ፋይናል ማይነስ 10 ዲግሪ ሴልሺየስ። ኦኬ ይሄ ቁጥር ማቃለል እንችላለን። ሲካፈል ለ100 ቦት ሳይድ ሲካፈል ለ100 ስናደርግ 100 ሲካፈል ለ100 አንድ ይሆናል። አንድ ሲባዛ 80 ዲግሪ ሴልሺየስ 80 ዲግሪ ሴልሺየስ በዛ ቲ ፋይናል ይሄ ደግሞ 200 ሲካፈል ለ100 ኢኳልስ ቱ 2 ይሆናል። ቲ ፋይናል ማይነስ 10 ዲግሪ ሴልሺየስ ይሆናል። ስለዚህ አንድ ሲባዛ 80 ማይነስ ቲ ኤፍ 80 ዲግሪ ሴልሺየስ ማይነስ ቲ ፋይናል ኢኳልስ ቱ 2 ሲባዛ ቲ ፋይናል ማይነስ 10 ዲግሪ ሴልሺየስ 2 ቲ ፋይናል ማይነስ 20 ዲግሪ ሴልሺየስ። እሺ ይህንን ወደ አንድ ሳይድ ኤሌክትሮኑን ኮሌክት ስናደርግ 80 ዲግሪ ሴልሺየስ ወደዚህ ሲመጣ ፖዚቲቭ ይሆናል። 20 ዲግሪ ሴልሺየስ is equals to 2 ቲ ፋይናል ኔጌቲቭ የነበረው ወደዛ shift ስናደርገው ፖዚቲቭ ይሆናል ፕላስ ቲ ፋይናል ስንት ይሆናል? ይሄ 100 ዲግሪ ሴልሺየስ is equals to 3 ቲ ፋይናል ይሆናል። ሲካፈል ለ3 ስናደርገው 3 በ3 ይጣፋል። ስንት ይቀራል? ቲ ፋይናል እዚህ 100 ሲካፈል ለ3 approximately 33.3 ዲግሪ ሴልሺየስ ይሆናል ማለት ነው። ስለዚህ ቴምፕሬቸር ፋይናል ወይም ኢኩሊብሪየም ቴምፕሬቸሩ 33.3 ዲግሪ ሴልሺየስ ይሆናል። 33.3 ዲግሪ ሴልሺየስ ቢ ላይ አለ። እሺ 50ኛ ጥያቄ an electrical heater rated at 500 watt is used to heat 1 kilogram of liquid for 2 minutes. The temperature of liquid rises from
20 degree Celsius to 50 degree Celsius calculate specific heat capacity of liquid assuming no heat loss። ይሄ ምንድነው? የሆነ ኤሌክትሪካል ሂተር ተጠቅመን እና 500 ዋት ማመንጨት የሚችል ፓወር ማመንጨት የሚችል ኤሌክትሪካል ሂተር ነው የተጠቀምነው። እና ለምንድን ነው የተጠቀምነው? ይህንን 1 ኪሎ ግራም ሊኩዊድ ወይም 1 ኪሎ ግራም የሆነውን ሊኩዊድ ለ2 ደቂቃ ሂት ለማድረግ ኤሌክትሪካል ሂተርን ተጠቅመን 1 ኪሎ ግራም ሊኩዊድን ለ2 ደቂቃ ሂት ለማድረግ እና ፓወሩ ደግሞ 500 ዋት ፓወር ማመንጨት የሚችል ኤሌክትሪካል ሂተር ተጠቅመን ሂት ብናደርገው ለ2 ደቂቃ ወተሩን ከዛን ደግሞ ቴምፕሬቸር የሊኩዊዱ ቴምፕሬቸር ከ20 ዲግሪ ሴልሺየስ ወደ 50 ዲግሪ ሴልሺየስ ከፍ ቢል ምንድነው የተጠየቀው? ካልኩሌት ስፔሲፊክ ሂት ካፓሲቲ ኦፍ ሊኩዊድ የሊኩዊዱን ስፔሲፊክ ሂት ካፓሲቲ ካልኩሌት አድርጉ ነው የተባልነው። ያው ኖ ሂት ሎስ ይለናል። ወደ ሰራውንዲንጉ ሎስ የተደረገ ምንም አይነት ሂት የለም። እሺ ጊቭኖቹን እናውጣ። ፓወር አለን። ፓወር 500 ዋት አለ። ሌላ ደግሞ ታይም አለን። ታይም ስንት ነው? 2 ሚኒት አለ። ወደ ሰከንድ ለመቀየር 2 ታይምስ 60 ሰከንድ ስናደርግ ስንት ይሆናል? 120 ሴኮንድ ይሆናል። ኦኬ ሌላ ምን ተሰጥቶናል? እሺ ማስ 1 ኪሎ ግራም ማስ ኦፍ ሊኩዊድ 1 ኪሎ ግራም። እሺ ኢኒሻሊ ኤንድ ፋይናል ቴምፕሬቸር አለን። ኢኒሻሊ 20 ዲግሪ ሴልሺየስ፣ ፋይናል ቴምፕሬቸር ደግሞ 50 ዲግሪ ሴልሺየስ አለን። ኢኒሻል ቴምፕሬቸር 20 ዲግሪ ሴልሺየስ፣ ፋይናል ቴምፕሬቸር 50 ዲግሪ ሴልሺየስ አለን። የተጠየቅነው ሲ ነው ወይም ስፔሲፊክ ሂት ካፓሲቲ ኦፍ ሊኩዊድ ነው። ሌላ ምንድነው? ሂት ሎስት የለም ብለናል። ሂት ሎስት የለም፣ ወደ ሰራውንዲንጉ ምንም አይነት ሂት ሎስት የለም ተብለናል። ስለዚህ ይህንን ጥያቄ ለመስራት መጀመሪያ በኤሌክትሪካል ሂተሩ አማካኝነት ወደ ሊኩዊዱ የገባውን ወይም ኢንፑት ኤነርጂ እንፈልጋለን። ፈርስት ስቴፕ ላይ ኢንፑት ኤነርጂ እንፈልጋለን። ይሄ ኢንፑት ኤነርጂ በኤሌክትሪካል ሂተር አማካኝነት ወደ ሊኩዊዱ የገባ አማውንት ኦፍ ሂት ኤነርጂ ነው። ይሄንን ለመስራት ኢንፑት ኤነርጂ ኢዝ ኢኳልስ ቱ ፓወር ታይምስ ታይም የሚል ፎርሙላ አለን። ፓወር 500 ዋት አለን። ታይም ደግሞ 120 ሰከንድ አለን። ስለዚህ ይሄ ሲባዛ 500 ሲባዛ 120 ስንት ይሆናል? 60,000 ጁል ይሆናል። 60,000 ጁል ይሆናል። ያው ዩኒቶቹ ዋት ማለት ከ1 ዋት ማለት 1 ጁል ፐር ሰከንድ ጋር እኩል ነው። ስለዚህ 1 ጁል ፐር ሰከንድ ከሆነ ሰከንድ በሰከንድ ሲጣፋ ጁል ስለሚቀር ነው። እዚህ ኢንፑት ኤነርጂውን አገኘን። ቀጥለን ደግሞ ምንድነው የምንሰራው? ወደ ሰራውንዲንጉ ምንም አይነት ሂት ሎስት ስላልተደረገ ከኤሌክትሪካል ሂተር ያገኘነው ኤነርጂ ቀጥታ ወደ ሊኩዊዱ ትራንስፈር ነው የተደረገው፣ ወይንም ኤሌክትሪካል ሂተሩ ሎስት ያደረገውን አማውንት ኦፍ ኤነርጂ በዛው ልክ ደግሞ ሊኩዊዱ አብዘርቭ ነው ያደረገው። ስለዚህ ምንድነው የምናደርገው? ኤነርጂ ኢንፑት ኢዝ ኢኳልስ ቱ ኤነርጂ አብዞርብ። ይሄ ኤነርጂ ኢንፑት ባይ ኤሌክትሪካል ሂተር ነው። ኤነርጂ አብዞርብድ ባይ ሊኩዊድ። ስለዚህ ፎርሙላቸው ምንድነው? ኤነርጂ ኢንፑት ኢ ነው። ኤነርጂ ኢንፑት ሰርተን አግኝተናል። ኢ ኤነርጂ አብዞርብድ ባይ ሊኩዊድ ደግሞ ማስ ታይምስ ስፔሲፊክ ካፓሲቲ ታይምስ ቴምፕሬቸር ብለን እንሰራለን። ስለዚህ ኤነርጂ ኢንፑት ኢዝ ኢኳልስ ቱ
ማስ ታይም ስፔሲፊክ ሂት ካፓሲቲ ታይምስ ቴምፕሬቸር ፋይናል ማይነስ ቴምፕሬቸር ኢኒሻል ኤነርጂ ኢንፑት ስንት አገኘን? 60,000 ጁል አገኘን። ማስ ስንት ተሰጥቶናል? 1 ኪሎ ግራም ተሰጥቶናል። ስፔሲፊክ ሂት ካፓሲቲ የፈለግን ነው። እሺ ቴምፕሬቸር ፋይናል ደግሞ ፋይናል ቴምፕሬቸር 50 ነው። 50 ዲግሪ ሴልሺየስ ማይነስ 20 ዲግሪ ሴልሺየስ ስንት ይሆናል? እሺ 60,000 ጁል is equals to 1 ኪሎግራም times specific capacity times 30 ዲግሪ ሴልሺየስ ይሆናል። 30 ዲግሪ ሴልሺየስ ይሄ 60,000 ጁል is equals to 1 ኪሎግራም ዲግሪ ሴልሺየስ ታይምስ ስፔሲፊክ ሂት ካፓሲቲ ኦቨር 1 ኪሎግራም ታይምስ ዲግሪ ሴልሺየስ ኦቨር 1 ኪሎግራም ዲግሪ ሴልሺየስ ስንለው ይሄ በዚህ ይጣፋል። ኦኬ ኖ 30 ነው። አንድ ሲባዛ 30 ኪሎግራም 30 ኪሎግራም ዲግሪ ሴልሺየስ። እሺ ይሄ በዚህ ይጣፋል። እዚህ ሲ ወይም ስፔሲፊክ ሂት ካፓሲቲ ይቀረናል። 60,000 ሲካፈል ለ30 is equals to 0 በ0 ይጣፋል። 6,000 ሲካፈል ለ3 2,000 ጁል ፐር ኪሎግራም ዲግሪ ሴልሺየስ ይሆናል። እዚህ ስፔሲፊክ ሂት ካፓሲቲ ኦፍ ሊኩዊድ የሊኩዊድ ስፔሲፊክ ካፓሲቲ 2,000 ጁል ፐር ኪሎግራም ይሆናል ነው። እዚህ ይህንን የያዘው መልስ ኤ ላይ አለ። እሺ የዛሬውን ቪዲዮ በዚህ ላይ እናበቃለን። በተከታታይ ከግሬድ 11 ፊዚክስ ዩኒት 5 ስንሰራ የነበረው ጥያቄ በዚህ ላይ አልቋል። ቪዲዮቹን ተመልሳችሁ ያላያችሁትን እንድታዩ ይሁን። አመሰግናለሁ።